በቃ ተውኝ በቃ ነው እህትነቷን ለኛ ማትፈልግ ተውኝ በቃ ተውኝ አስወጣልኝ በቃ እኔ አልፈልግም ይሄን ሁሉ ጊዜ ሲሰራ ብዙ ነገሮች ነው የጎደሉት አንድ አለኝ ምላት እህቴን ያጣሁበት በዚህ ስራ በቃ ተውኝ እኔ አልፈልግም በቃ እዚህ ውስጥ መግባት የለብህም እኔ እህቴን በድያታለሁ እኔ በቃ አልፈልግም እኔ ወጡልኝ እኔ እህቴን ያረኳት እዚህ ብዙ የተበላሹ ነገሮች አሉ በእኔና በእህቴ በኩል በጣም ብዙ ነገሮች የተበላሹ ኖርማሊ ከታመምኩም በኋላ ብዙ ያልጠበቅኳቸው ነገሮች ነው የተከሰቱት ተረጋጋ ምንድነው እንደዚህ ኋላ አይደለም እንጂ መስራት አልፈልግም አሁን የምታውቃቸው ሰዎች ናቸው ሌላ ሰው አልመጣም አዳምጠኝ መስራት አልፈልግም በቃ ተረጋጋ አስወጣልኝ በቃ እኔ ያልታረበና ነው ትጠጣለች በደንብ ሰክራ ትመጣለች በዛ ላይ ወንድሟ ነው ማስተማም ያለባት እሷ ነበረች ግን በጣም ትጨቃጨቀዋለች በቃ የሆነ የማይሆን ነገር ትናገረዋለች በቃ ለሷ ጊዜ መስጠት በነበረብኝ ጊዜ አልሰጠዋትም ለመበላሸቷ ምክንያቱም እኔ ነኝ ግን የሆነ ሰዓት ላይ እሱ ከመመታቱ በፊት የሆነ ነገር ሲባባሉ ሰማዋቸው ባንቺ ምክንያት ነው ባንቺ ጦስ ነው እዚህ ህይወት ውስጥ የገባሁት የምትመልስልኝ መልስ በጣም ነው የሚያስጠላው ታመሜ ተኝቼ እንኳን ይሄን ያህል ከጨከነችብኝ ምን ያህል በድያት ነው ራሴን እየወቀስኩት ነው ያለሁት በአሁኑ ሰዓት ያው ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ያው እንግዲህ ዛሬ ላይ የምንገኝበት ከዚህ በፊትም በርግጥ ለእናንተ ለማሳወቅም ብዙ ነገሮችን ለመናገርም እየፈለግን ነበር ነገር ግን ደግሞ የተደራረቡብን ነገሮች ታውቃላችሁ ብዙ ነገር ተደራርቦብን ስለነበረ እናንተ ጋር ዛሬ ላይ ነው ልናመጣው የቻልነው እና እዚህ የተገኘንበትን ምክንያት ምንድነው ታውቃላችሁ ካሜራማኔ እንደተመታ በሰዓቱ ጉዳት እንደደረሰበት ታውቃላችሁ እና ስለሱም ብዙ ነገር ከዚህ በፊትም መናገር ያለብን ነገሮችም እየነገርኳችሁ ነበር ነገር ግን ደግሞ በአካል ከሱ ጋር ከዚህ በፊት አልተገናኘንም ነበርና ከናንተ ጋር ማለት ነው አላገናኘንም ነበርና ዛሬ ላይ ልናገናኛችሁ ነው ይሄም የሆነበት ምክንያት እንግዲህ ምን እንደተፈጠረ አላውቅም እኔ አሁን ላይ ማለት እስከማውቀው ሰዓት ድረስ ምንም አይነት ችግር እንዳልነበረ ነበር ማውቀው ነገር ግን አሁን ላይ የሰማሁት ነገር ምንድነው እኛ እዛ ያስቀመጥንለት ሰዎች አሉ እሱን እንዲጠብቁት የሚፈልገውን ነገር እንዲያቀርብለት ብቻ ማድረግ ያለባቸውን ነገሮች ሁሉ እንዲያደርጉ እዛ ያስቀመጥንለት ለሱ ስራ የሚሰሩ ሰዎች ያስቀመጥንላቸው ሰዎች ነበሩና እነሱን ሰዎች ከቤቱ እንዳስወጣ መረጃ ደርሶናል ይሄም ደግሞ ለምን እንደሆነ እኔ ግራ እየገባኝ ያለው ምክንያቱም የኛ ገዛ በዚህ ሰዓት የሚያስፈልገው ሰዓት ነው እኛ አብረነው መሆን ያለብን ግዴታችን በዚህ ሰዓት ነበር ነገር ግን አሁን ላይ እነሱን እኛ ያስቀመጥናቸውን ሰዎች ላያቸው እንደማይፈልግ ምናምን ነግሮ ነው ከቤት ያስወጣቸውና ምንድነው እየተፈጠረ ያለው ምን ደርሶበት ነው ይሄን ነገር ሊያደርግ የቻለው የሚለውን ነገር ቤተሰቦች እንግዲህ ገብቶ ያለውን ነገር እያንዳንዱን ነገር ማጣራት ስላለብን ለማጣራት ተገኝተናል ማለት ነው ውስጥ ገብተን ደግሞ ለምን የኛን ሰዎች እንዳባረራቸው እኛም በርግጥ እየሄድን እየጠየቅነው ነው እሱን ቪዲዮ አልቀረጽነውም እንጂ እኛ ማድረግ ያለብን ነገሮች እያንዳንዱን ነገር እያደረግን ነበር የቆየነው እስካሁን ሰዓት ድረስ ነገር ግን አሁን ላይ የኛን ሰዎች ከቤቱ አስወጥቶ ብቻ በቃ ብዙ ነገር ነው አይ ቲንክ እየተፈጠረ ያለው የተፈጠረውን ነገር ውስጥ ገብቼ ደግሞ ማጣራት ባለብኝ ልኩ ቤተሰቦቼ የማጣራ ነው ምን እንደደረሰበት ምን አይነት ምን ነገር ውስጥ ገብቶ ይሄን ነገር ሊያደርግ እንደቻለ ቤተሰቦቼ አብረን የምናይ ነው የሚሆነው ማለት ነው ስለዚህ ውስጥ ገብተን የሚፈጠረውን ነገር ሁሉንም ነገር ከራሱ አንደበት ያለውንም ለምን በምክንያት እንዳስወጣቸው በምክንያት ከቤት እንዳባረራቸውም ያለውን ነገር እያንዳንዱን ነገር ከሱ አንደበት የምንሰማ ነው የሚሆነው ማለት ነው ቤተሰቦቼ ስለዚህ ያው ሁሌ እንደምላችሁ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ፈልጋለሁ በተጨማሪም ቤተሰቦቼ በውጭ ሀገራት የምትገኙ የኛ ሀገር ዜጎች ሁላችሁም ያው ራሳችሁን እንድጠብቁ ፈልጋለሁ ያው ጊዜው በጣም አስከፊ ነው ክፉ ጊዜ ላይ ያለነው እየተፈጠሩ ያሉት ነገሮችን ስለምናውቅ ማለት ነው ሁላችሁም እንግዲህ መንግስት በሚሰጣችሁ መመሪያና መንግስት በሚሰጣችሁ መረጃ መሰረት ማድረግ የሚገባችሁ ነገሮች ሁሉ እያደረጋችሁ ራሳችሁን አሁን ካለንበት ችግር እስከምንወጣ ድረስ ከዚህ ይሄ ነገር
ማብቂያው እስኪቀርብ ድረስ ሁላችሁም ራሳችሁን እንድጠብቁ ፈልጋለሁ ማለት ነው። በስተመጨረሻም ደግሞ ለዚህ ቤት አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ቤተሰብ የሆናችሁ ሰዎች ደግሞ ላይክ በማድረግ ኮሜንት በማድረግ ሀሳብ አስተያየታችሁን እየሰጣችሁ በተጨማሪም ሼር እያደረጋችሁ ለራጅ ዘመዶቻችሁ እያጋራችሁ እንድትቆዩ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ አሁን ደግሞ ውስጥ ገብተን የተፈጠረውን ነገር ሁሉንም ነገር አብረን የምናየው ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። እሺ እንግዲህ ቤተሰቦቼ ማለት አሁን ላይ ማለት የተፈጠረው ነገር እኔ ግራ እየገባኝ ነው። መጀመሪያ ደረጃ ላይ ያው ቅድምም ነግሬያችኋለሁ፣ ለማስረዳት ሞክሬያለሁ። እኛ እዚህ ለሱ ያስቀመጥንላቸው ሰዎች ነበሩ፣ እሱን እንዲንከባከቡት የሚፈልገውን ነገር እንዲያቀርቡለት። በተጨማሪ እኛም እየመጣን ማየት ያለብንን ማድረግ ያለብንን ነገሮች እያደረግን ነበር። ነገር ግን አሁን ላይ እንደዚህ በድንገት ተቀያይሩ ማለት እኛ ስንመጣ አሁን እንዳትገቡብኝ እስከማለት ድረስ የሚያደርስ ነገር ምን እንደተፈጠረ እኔም በጣም ግራ እየገባኝ ነው። አሁን ላይ አውቃለሁ የደረሰበት ጉዳት አለ። ነገር ግን ይሄን ነገር ስንጀምረውም ከዚህ በላይም ነገር ሊደርስብን እንደሚችል የሚታወቅ ነገር ነው ቤተሰቦች። ማለት ወደዚህ ስራ ስንገባ እኮ ራሳችንን አሳልፈን ለህብረተሰቡ ነው አሳልፈን እየሰጠን የነበረው አይደል እንዴ? ምንም አላቅም ብቻ አሁን ላይ የተፈጠረውን ነገር ይነግረኛል ብዬ አስባለሁ። ይሄን ሁሉ ሊያደርግበት የቻለው ነገር ምን እንደሆነ ማለት እኔ ግራ እየገባኝ ነው። እኔ ስለ ማቅህ ሁላ እስከማይመስለኝ ድረስ ነው አሁን እያወራኸኝ ያለው። እኔ ረፍት ነው የምፈልገው። በአሁኑ ሰዓት በሽተኛ ነኝ። ለእህቴ መኖር አልቻልኩም። በቃ ረፍት ነው የምፈልገው። እኔ አሁን እንድትተውኝ ነው የምፈልገው። በቃ ይገባኛል እኮ እኔም ሲጀመር መጀመሪያ ደረጃ ላይ እኛም የምንፈልገው እኮ ያንተን ረፍት ነው። በዚህ ሰዓት እኮ ገብቶኛል። እኔ ስራዬን ብዬ ብዙ ነገር አጥቻለሁ። እናንተ ብዙ ያልገባችሁ ነገር አለ። ቀን ለሊት ስራዬን ብዬ ይሄን ስራ ሳልወደው ቀርቼ አይደለም እኮ አይደል እንዴ? ይሄን ሁሉ ጊዜ ስሰራ ብዙ ነገሮች ነው የጎደሉት። አንድ አለኝ የምላትን እህቴን ያጣሁበት በዚህ ስራ። በቃ ተውኝ፣ በቃ ተውኝ። እኔ አልፈልግም። በቃ እኔ በጣም ነው የወረደው። በጣም ህይወቴ ነው በቃ የተመሰቃቀለው። ሌላ ዘመድ የለኝም፣ እናት የለኝ፣ አባት የለኝ። አንድ እህት ነው ያለችኝ። በቃ እሷን አሁን በአሁኑ ሰዓት እያጣኋት ነው ያለሁት። ለምን አትረዱኝ? እኔ አላቅም እንዴት አሁን ምን ማለት እንዳለብኝ ለራሱ ግራ እየገባኝ ነው። ምክንያቱም እኔ ማቀው ያንተ ጥንካሬ አለ፣ ማቀው ስብዕና አለ። ያን ነገር አሁን አንተ ላይ እያጣሁት ነው ያለሁት። ምክንያቱም ይኸውልህ ለእህቴ ስል ነው በቃ መኖር ነው እኮ። ለእህትህም ቢሆን እኮ እኛ አጠገብህ መኖራችን እኮ ይጠቅምሃል እንጂ ምንም የሚጎዳህ ነገር የለም አይደል? በዚህ ስራ የተነሳ አጣኋት እህቴ የት ደረጃ እንዳለች አታውቁም ማለት እኔ አሁን እሺ በሽታዬን ማስታወል ነው ፈልገው እህቴን መርዳት ነው ፈልገው እህቴ ያለችበትን ደረጃ አታውቅም እኮ። የሁሉ ነገር ቢፈጠር እንኳን ከዚህ በፊት የነበረን ነገር አለ አይደል እንዴ? እኛ እኮ በደስታ ብቻ አይደለም አብረን የምንኖረው አይደል እንዴ? በሁሉ ነገር አንድ ላይ ነን አይደል? እያንዳንዷን ነገር እንደ ስራ ባልደረባ ብቻ ሳይሆን እንደ ስራ አብሮ መዋል ብቻ ሳይሆን እንደ ወንድም ነው አይደል? እያንዳንዷን ነገር ከዚህ በፊት እንዲህ የምንደባበቀው ነገር ነበር እንዴ? እኔ ምንም እየገባኝ አይደለም። እኔ ስለኔ ቤተሰብ አንተ አታውቅም። እኔ ስላለኝ ነገር ስለ እያንዳንዱ ነገር ስለሚፈጠርብኝ ነገር ስራዬ ላይ ነበር ብዙ ሰዓቶችን ማሳልፈው ታውቃላችሁ እናንተ። ብዙ ሰዓቶችን ለቤተሰብ ለእህቴ ቦታ ሰጥቻለሁ። ብዙ ጊዜ ስራዬ ላይ የምውለው አሁን ቤት ስቀመጥ ነው እያንዳንዱ ነገር እንደዚህ ነው። እኔ እኮ አሁን ይኸውልህ ያለው ነገር ሁኔታው እረዳሃለሁ፣ ይገባኛል። በዚህ ስራ ምክንያት ብዙ ነገር ልናጣ እንደምንችል የሚታወቅ ነገር ነው። ተጎድተሃል የምርም። ግን ደግሞ እኛ አሁን ላይ በዚህ ሰዓት ይኸውልህ የኛን ሰዎች እኛን ላትፈልግ ትችላለህ አላውቅም። ነገር ግን ደግሞ እኛ ልንረዳህ እንፈልጋለን። እኔ ማንንም እርዳታ በአሁኑ ሰዓት አልፈልግም። ይኸውልህ በብዙ ነገር አብረህን ነበርክ፣ በብዙ ነገር ከጎናችን የነበርክ ሰውዬ እንዴት ነው በችግር ሰዓት በዚህ ስራ በጣም ብዙ ነገሮችን ያጣሁት እያልኩ እኮ ነው። አንድ ያለችኝን እህቴን እኮ ነው ያጣሁት እኮ። ይገባኛል። አሁን እኮ እህቴን ነው ያጣሁት። ለሷ ጊዜ መስጠት እኮ አልቻልኩም እኮ። አዳምጠኝ በቃ እኔ አልፈልግም እኔን ስራ መስራት። በቃ አትምጡልኝ። እሺ ስራውንም አትስራ። አሁን ስራልን እያልን አይደለም። እኔ ሲጀመር ይኸውልህ እዚህ ነገር ውስጥ አትግባ። ነገር ግን ደግሞ በዚህ ሰዓት ከጎንህ ልንሆን የሚገባን ሰዎች እኛ ነን እያልኩ እኮ። ይኸው በቃ እኔ እሱም አለኝ። እኔ በቃ ራሴን አስታምማለሁ እኮ። ለምንድን ነው እንድናግዝህ እድል ማሰጠን? እኔ ይገባኛል። የደረሰብህ ነገር ብዙ ነገር አለ። የተፈጠረብህ ነገሮች ብዙ ነገሮች አሉ። አይገባችሁም እናንተ። የከፈልከው መስዋዕትነት በደንብ ነው የምንረዳው። እኔ በደንብ ነው። እኔ ብቻ ሳይሆን የክሩ አባሎቻችን ሁላችንም ነው የምንረዳው ይሄን ነገር። ነገር ግን እባክህ አሁን በዚህ ሰዓት ይኸውልህ ብቻ የምትሆንበት ሰዓት አይደለም። ስለዚህ ይኸውልህ የተፈጠረውን ነገር ያለውን ነገር ንገረንና እኛም ከጎንህ ነው እያልኩ ያለው ነገር በሙሉ ካልተናገር እሱ ምንም ሊያደርግ አይችልም። ሲቀጥል ደግሞ የሥራ ባልደረባህ ነው። ብዙ ነገሮችን አሳልፋችኋል።
ሊረዳን የሚችሉ ሰዎች ናቸው አይደለ? ስለዚህ ከላይ በላይ እኮ ውስጤ የተጎዳ ሰው እኮ ነው። ለምን በሽታዬን ብቻ አትዩት፣ ውስጤም ተጎድቷል። እኔም እኮ ያንተ ህመም ያመኛል እኮ የቅርብ ጎረቤትህ እኮ ነኝ። ያለህኝ አንተ ነህ፣ ያለው እኔ ነኝ። መወለድ ቋንቋ ነው አይደል እንዴ? ስለዚህ ያለውን ነገር በሙሉ ለነሱ ማስረዳት ግዴታችን ነው። የሆነ መፍትሄ ሊገኝ ይችላል ብዬ ስለማስብ ነው። እናንተም እንደዚህ ሆነ በዚህ ህመምህ ላይ ሌላ ነገር ምንድነው የምትፈልጉት? ሲጀመር መጀመሪያ ደረጃ ላይ እንድታቅ የምፈልገው ነገር ምንድነው? ለስንት ሰዎች በችግራቸው ሰዓት የደረስክ ሰው፣ ለስንት ሰዎች መፍትሄ ያበጀህ ሰው አሁን እንደዚህ ሁኔታ ላይ ሆነ እኛስ ጥለንህ ብንሄድ፣ እኛስ አሁን ምንም በቃ እሱ አልፈለገንም ብለን ጥለን ብንሄድ ምንድነው የሚባለው? ስለዚህ አሁን አንተ ያለው ነገር በደንብ ተናገር። ስለ እህትም ይሁን ስለሌላ ነገሮች ያሉ ነገሮች ነው የማላውቃቸው የተደበቁ ነገሮች ምናምን ካሉ የሥራ ባልደረቦች ናቸው። ብዙ አሳልፈሃል ብዬ ተስፋ አደርጋለሁ። ይኸውልህ ምናልባት አሁን እሱ ምናልባት ስላመመውም እረፍት ሊያስፈልገውም ስለሚችል እስቲ አንተ አሁን አብራችሁ ያላችሁት አንተ ነህ። አጠገቡ ያለኸው ለእያንዳንዱ ነገር ሁሉንም ነገር እያረክለት ያለኸው አንተ ነህ። የኛ ሰዎች እንግዲህ ከዚህ ቤት ካስወጣችሁ ሰዓት ጀምሮ አጠገቡ ያለኸው አንተ ነህና እስቲ ምንድነው የተፈጠረው ነገር ማለት ብዙ ነገር ይነግራል ብዬ አስባለሁ። ታውቀው ነገር እዚህ ቤት ምንድነው እየተፈጠረ ያለው እኛ ማናውቀው ነገር ምንድነው? በጣም በአሁኑ ሰዓት በጣም የተጎዳው ሰው ነው። እየነገርኳችሁ እኮ ነው። ተረጋጋ። ምንድነው እንደዚህ ኋላ አይደለም እንጂ መስራት አልፈልግም። የምታውቃቸው ሰዎች ናቸው። ሌላ ሰው አልመጣም። አዳምጠኝ። መስራት አልፈልግም። በቃ ውጡልኝ። በቃ እኔ ከዚህ ቤት ውጡልኝ። እረፍት ነው የምፈልገው። በቃ በሳጭ በቃ ኋላ አይደል? ያንተ ተረጋግተህ ቁጭ አትልም። እህቴን በድያታለሁ። እህቴን እንደ አዲስ መውለድ እፈልጋለሁ። እኔ በቃ አልፈልግም። እኔ በቃ አልፈልግም። እኔ ውጡልኝ። እኔ እህቴን ያረኳት የበደልኳትን ነገር ማቆም እኔ እንደ አዲስ እህቴን እፈልጋለሁ እኮ በቃ ተውኝ። በቃ ነው እህትነቷን ለኛ ማትፈልግ ተውኝ። በቃ ተውኝ። አስወጣልኝ። በቃ እኔ አልፈልግም። በቃ ታማል እኮ ተወኝ። በቃ እኔ አልፈልግም። ኧረ በስመ አብ ምን ነው እንደዚህ አትሆን እንጂ ምን ነግሩ እኔ እህቴን በድያታለሁ ነው የነዚህ መቀመጥ አይደለም። እኔ እንደ አዲስ እህቴን መመለስ እፈልጋለሁ። በቃ ተረጋጋ። አስወጣልኝ። በቃ እኔ አልፈልግም። እኔ እህቴን በድያታለሁ። እኔ እንደዚህ ሆኖ እኮ ይቻላል። ምንድነው እንደዚህ የምትሆነው ማለት ቤተሰቦች አሁን ምን እየተፈጠረ እንደሆነ እኔ ምንም ግራ እየገባኝ ነው። ምክንያቱም ማረጋጋት እንኳን እስኪከብድ ማለት ተጨሶች ናቸው። ሌላ ሰው እኮ የለም። ለምንድነው እሱ ውጥንታቸው? እስቲ ይቅርታ ማለት ምንድነው? ምክንያቱም አሁን ላይ እኔ አሁን ማውራት እየከበደኝ ነው ያለው እዚህ ጋር ምንድነው እስቲ የተፈጠረው ነገር? ምክንያቱም አንተን አሁን የኛ ሰዎችም ከዚህ ቤት ከወጡ ሰዓት ጀምሮ እያንዳንዱን ነገር እያረክለት ካጠገቡ ከጎኑ ሆነ ያለው አንተ ነህና ምንድነው እዚህ ቤት ላይ እየተፈጠረ ያለው ነገር ምንድነው? ማለት ያለው እንደዚህ ሲሆንም እኔ በህይወት ዘመኔ ማለት ይሄ ሁሉ ስራ ስንሰራ በምንም ምክንያት እንደዚህ የሚያደርስ ነገር ምንድነው? እህቱ ላይ የደረሰበት ነገር ምንድነው የተፈጠረው ነገር? እስቲ አንተ ንገረኝ እስቲ ብራ። ያው ነገሩ እንደምታየው ነው። ከባድ ነው። እኔ በህይወቴ እንደዚህ ሲያለቅስ አላውቅም ማለት እስቲ እኔ አሁን ላይ ምንም ነገር ለማውራት ግራ እየገባኝ ነው ያለው ነገር ግን እስቲ ለተመልካቾች የሚሆን አሁን በዚህ ሰዓት በቃ እያረበሽ ነው በእናትህ። እሺ ወይ እባክህ ትንሽ ወይ ወጥቶ ይረጋጋ። እስቲ ይዘህ ውጣ እባክህ ይዘህ ውጣ። ውጭ ይረጋጋ። እንግዲህ በዚህ ሁኔታ መቀጠል እባክህ እዚህ ውስጥ መግባት የለብህም እባክህ። ቤተሰቦቼ ማለት አሁን ላይ የተፈጠረው ነገር ማለት ከአይምሮዬ በላይ የሆነ ነገር ነው እየተፈጠረ ያለው። አላውቅም እኔ እንደዚህ ሲሆን በህይወት ዘመኔ አይቼው አላውቅም። ረጅም ጊዜ በስራ እንግዲህ አሳልፈናል። ረጅም ጊዜ በስራ አብረን ቆይተናል። ነገር ግን በዚህ ሁኔታ እንደዚህ ሲሆን እኔ በጭራሽ ነው አይቼው አላውቅም። ምን እንደተፈጠረበት ምን ውስጥ ገብቶ እንደሆነ እንኳን ምክንያቱም እኛ እስከምናውቀው ድረስ ምንም አይነት የምንደባበቃቸው ነገሮች አልነበሩም። ማለት በስራም አጋጣሚ ነው ይችላል፣ ስለ ቤተሰቦቻችን ሊሆን ይችላል፣ ስላለው ነገር የክሩ አባሎች ሁላችንም ግልጽ ሆነን ነው እያንዳንዱ ነገር ስናወራ የነበረው። ነገር ግን በዚህ ልክ መጎዳቱን አሁን እኛ ሳናቅ እዚህ ነገር ውስጥ መግባቱን ሳናቅ ይሄ ሁሉ ጉዳት ደርሶበት ከሆነ ማለት ግራ እየገባኝ ነው ያለው። ይሄ ሁሉ መደባበቅ ለምን እንዳስፈለገ እኔ ምንም አሁን ላይ እየገባኝ አይደለም። እህቱ ላይ ደግሞ ምንድነው የደረሰባት? ምንድነው ይሄ ሁሉ እንዲህ ሊያስለቅሰው የቻለው?
በጣም ስሜቱ ተረብሾ ነበር ሲያወራ የነበረውና በዛ ሁኔታ መቀጠል ስላልቻለን እንግዲህ ቤተሰቦቼ ማለት እረፍት እንዲያደርግ ወደ ውጭ እሱን አስወጥተነዋል። ያው የክሩ አባሎቻችን ሌሎችም ስላሉ ከሱ ጋር በደንብ በቅርበት የሚያወሩ ሰዎችም ስላሉ አብረውኝ እነሱም እስቲ ትሪት እንዲያደርጉት ማድረግ ያለባቸውን ነገር እንዲያደርጉ ውጭ ላይ ከነሱ ጋር እያወራ ይገኛል። እስቲ እዚህ ጋር ደግሞ አጠገቤ ያው ለረጅም ዓመት ጎረቤቱ የነበረ ሰው አለና አሁን ላይ የኛንም ሰዎች ካስወጣቸው በኋላ አጠገቡ ያለው እሱ ነው። እያንዳንዱ የሚያስፈልገውን ነገር ሁሉንም ነገር ሲያደርግለት የነበረው እሱ ነው። በዚህ አጋጣሚ ያው ይሄ ሁሉ ነገር የመምጣቱ ያው በእኛም ምክንያት የኛም እንትን ስላለበት በዚህ አጋጣሚ እሱንም እንድታመሰግኑልኝ ያው እኔም ላመሰግነው እወዳለሁ ቤተሰቦቼ። ምክንያቱም በዚህ ሰዓት ለማንም በማይደርስበት ሰዓት ማንም ጎረቤቱን እንኳን ቼክ በማያደርግበት ሰዓት ሁሉንም ነገር ትቶ አሁን አጠገቡ የሚገኘው እሱ ነውና በዚህ አጋጣሚ ላመሰግነው እወዳለሁ ማለት ነው ቤተሰቦቼ። ስለዚህ እስቲ ስለተፈጠረው ነገር ስለ እያንዳንዱ ነገር ምንድነው እየተፈጠረ ያለው እዚህ ቤት ምንድነው የደረሰበት ነገር የሚለውን ያቃል ብዬ አስባለሁ፣ በስነ ስርዓት ያቃል ብዬ አስባለሁ። ስለዚህ ከሱ ጋር ቆይታ እናደርጋለን ማለት ነው ቤተሰቦቼ። ስለዚህ እስቲ እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ አብራችሁ እንድትቆዩ በዚህ አጋጣሚ ለማስታወስ እወዳለሁ ማለት ነው። ማለት አሁን ላይ የተፈጠረው ነገር በጣም ግራ የሚገባ ነገር ነው። እኔ በዚህ ልክ የኛን ሰዎች አስወጥቷል መባሉን ስሰማ ራሱ ማለት ሪዝኑ አልገባኝ ነበር፣ በጣም ጨንቆኝ ነበረ። ነገር ግን እስቲ ያለውን ነገር እያንዳንዱን ነገር እዚህ ቤት ላይ እየተፈጠረ ያለውን ነገር አንተ ታውቃለህና እስቲ መጀመሪያ ለተመልካቾቻችንም ግልጽ ይሆን ዘንድ ስምህንም ያላችሁን ግንኙነት ከሱ ጋር ያላችሁ ግንኙነት ምን አይነት ግንኙነት ነው የሚለውንም ነገር ጠቅለል አድርገህ እስቲ ለቤተሰቦቼም ነገር። እሺ አመሰግናለሁ። ስሜ እንዳልክ እባላለሁ። የብዙ ዓመት ጎረቤቱ ነኝ። ብዙ ነገሮችን አብረን አሳልፈናል። ያው ማለት ቤት ላይ ብዙም አይውልም፣ የባህል ምናምን ነው የሚመጣው። ግን በሚመጣባቸው ሰዓቶች በጣም ብዙ ነገሮችን አሳልፈናል። ያው ወንድሜ በለው ወንድሙ ነኝ። ከዛ በምንም አንለይም፣ በደንብ ነው የምንግባባው። መልካም ሰው ነው። ከሰው ጋር ጭራሽ ማለት ክፉ ነገር መነጋገር አይፈልግም። ስራው ነው፣ ከስራው ወደ ቤት ነው። በሚመጣበት ሰዓትም ማንም ነው የሚወደው። የሚገርም ነገር አሁን ራሱ እናንተ ከመምጣታችሁ በፊት በጣም ብዙ እንግዳ ነበረ። አጋጣሚ አሁን ወጥቶ ነው እንጂና በጣም ተወዳጅ ልጅ ነው። ሲቀጥል በቃ በስራ ነው እሱ የሚታወቀው፣ ምንም ሌላ ነገር የለውም። እና እኔ እንደዚህ ሲሆን በጣም ግራ ገባኝ። ያለው ነገር እኔም በጣም እያስጨነቀኝ ነውና ትንሽ ነገሮች ይከብዳሉ። እሺ ያው ማለት አሁን ላይ ብዙ መስዋዕትነትንም እየከፈልክለት ትገኛለህ ማለት ስራም አይ ቲንክ አስፈቅደህ ነው መሰለኝ እዚህ አጠገቡ የሆንከውና እስቲ ስለናንተ ግንኙነት ትንሽ ንገረኝ። ማለት እንዴት ነው የተቀራረባችሁ? ግንኙነታችሁስ ምን አይነት ግንኙነት ነው የነበራችሁ? እስቲ እሱን ነገር ንገረኝ። ያው ግንኙነታችን መጀመሪያ ላይ ያው እሱም እዚህ ግቢ ነበር። ከኔ በፊት ነው እሱ እዚህ ግቢ ቀድሞ የገባ። እኔ ከሱ በኋላ ነው የገባሁትና ሳይው በቃ እኔ ለግቢውም አዲስ ስለሆንኩኝ ያው ጸባይኛ ስለሆነ ሲወጣ ሲገባ በሚመጣበት ሰዓት ሰላም እንዴት ናችሁ ደህና ናችሁ ወይ ምናምን በቃ አጥብቆ ነው ሰላም የሚል። እንደዚህ አይነት ትውልድ አለ እንዴ እስከምትል ድረስ የድሮ ትውስታ ነው የሚያመጣበት በቃ ሰላምታው ማለት ነው። እና በዛ አጋጣሚ ተግባባንና ይሄ ልጅማ ለኔም ይጠቅመኛል ማለት ሰውም ስለሌለኝ የቅርብ ጓደኛዬ ባረገው ጓደኛዬም በላይ ወንድም ሊሆነኝ ይችላል ብዬ ቀረብኩት። ያለውን ነገር በቃ ስራ ላይ በጣም ጠንካራ ነው። ሰዓቱን ያላግባብ ማባከን አይፈልግም። በቤትም ቁጭ ብሎ መዋልም አይፈልግም። እና ይሄንን ሳይው እንደዚህ አይነት ሰው እኔንም ሊያበረታተኝ ይችላል ብዬ ሰላም በሚለኝ ሰዓት እንዴት ነህ ሁሉ ሰላም ይመስገን ወደና ምናምን እያልኩ ስለኔ አንዳንድ ነገሮችን እንዴት ነው እንዳንተ ጠንካራ መሆን የሚችለው ምናምን እያልኩ መግባባት ጀመርን። ከዛም በኋላ በደንብ ማለት እኔ እንጃ በጣም መልካም ሰው ነው። ከወንድምም በላይ ወንድም ማለት የሚናገራቸው ንግግሮች ራሱ በጣም ደስ የሚሉ ንግግሮች ነው። ምክንያቱም በስራ ካሳለፈው ላይፍ አንፃር በጣም ብዙ ነገሮች ይነግረኛልና ጠንካራ ያደርገኝ እሱ ነው። እና በጣም የምወደው የማከብረው ሰው ስለሆነ ነው አሁን ራሱ ከስራ አስፈቅጄ ምንም ቢሆን ወንድሜ ይበልጣል ብዬ ከስራ አስፈቅጄ እዚህ ቁጭ ያልኩት። እና በጣም መልካም ሰው ነበር፣ ግን የተደረገበት ነገር በጣም ያማል። እሺ ያውስ ማለት ስላላችሁ ቅርበት ስላላችሁ ግንኙነት ይሄን ካልከኝ ማለት አሁን ላይ ምንድነው የተፈጠረበት ነገር? እኛ አሁን ምንም ማለት የሰማነው ነገር የለም። አሁን እህቴ እያለቀሰ ነበር፣ ብዙ ነገር ነው እያለ ነበረው። ነገር ግን በጣም ጉዳት እንደደረሰበት ነው አሁን የሚሰማኝ። አሁን
ከሚናገራቸው ንግግሮች ከስሜት መረበሹ አንፃር በጣም እህቱን እንደበደላት በጣም እህቱን እንደጎዳት አድርጎ ነው እያወራ የነበረውና ምንድነው እስቲ የተፈጠረው ነገር? ይሄ ነገር እንግዲህ መስማት የጀመርነው ከዚህ ፊት ይሁን አይሁን አላውቅም። እኔ አሁን ይሄ አደጋው ከተፈጠረ በኋላ ይመስለኛል እንደ ነገሮች አላውቅም። ነገር ግን ምንድነው እስቲ የተፈጠረው? በረጅም ዓመት እንግዲህ እዚህ ግቢ ላይ አብራችሁ ቆይታችኋልና እስቲ ከመጀመሪያ ጀምሮ የነበረው ከበፊትም ጀምሮ ያላቸው ምን አይነት ግንኙነት እንደነበራቸው ምን እንደተፈጠረ ያለውን ነገር እስቲ ንገረኝ። ያው እንደነገርኩ ነው። እሱ መልካም ሰው ነው። ምክንያቱም እሱ ሰው መበደል አያውቅም። ነገር ግን ሰው ትንሽዬ እንትን ካለ እኔ ነኝ የበደልኩት የሚል ሐሳብ ያስባል እንጂ በፍጹም እሱ ሰው ሲናገር ማይቸውም ስለማላውቅ እህቱ ላይ እንደዚህ የሚያስቀይም ቃላት በፍጹም እኔ በሙሉ አፌ እናገራለሁ። ምክንያቱም ያስቀይማታል ብዬ ከአንዳንድ ምንም ጥርጥር የለኝም። ምናልባት ወይ እሷ ያልሆነ ነገር ምናምን ብለው በዛ ምናምን ተቃይመው ካልሆነ በስተቀር እሱ በፍጹም ሰው አያስቀይምም። እና በመሃል ላይ የተፈጠረው ነገር እኔም በቃ ግራ ገባኝ። እንዴት ሰው የማይናገር ልጅ እንዴት ምን አጥፍቶ? እሺ ማለት እኔ ያልገባኝ ነገር ማለት ምንድነው እዚህ ቤት ላይ እህቱ አሁን እዚህ ቤት ከገባን ሰዓት ጀምሮ አንደኛ እህቱ የለችም። ስለ እህቱ ደግሞ በጣም መጎዳት ስለ እህቱ ብዙ ነገር ውስጥ መግባት እያወራ ነበርና ምንድነው የተፈጠረው? እህቱ ሴት ነው ያለችው። ያው እኛ እንደምትማር እናውቃለን። ዩኒቨርሲቲ እንደምትማር ያለውን ነገር እያንዳንዱን ነገር የምናውቀው ነገሮች አሉ። ነገር ግን አሁን ላይ ምን ተፈጥሮ ነው በዚህ ልክ እንደዚህ ሊሆን ይችላል? አሁን ላይ የተፈጠረው ነገር ስለ እኔ ከበፊቱ ካየሁት አንፃር በፊት ላይ እህቱ ደህና ነበረች። ማለት እንደዚህ ወጣ ያለ ባህሪ የላትም ነበረ። ግን በቃ ተመቶ ከመጣ በኋላ የሆነ ጊዜያት ላይ መቀያየር ጀመረች። ሳያት ትጠጣለች፣ በደንብ ሰክራ ትመጣለች። በዛ ላይ ወንድሟ ነው ማስተማም ያለባት እሷ ነበረች። ግን በጣም ትጨቃጨቀዋለች። በቃ የሆነ የማይሆን ነገር ትናገረዋለች። በቃ የሆነ በቃ ባለይ የሆነ በስካር መንፈስ የምትናገራቸው ነገሮች አሉ አይደል? በቃ እንደዛ አይነት ነገሮችን ትናገራለች ምናምን። በቃ በጣም ወጣ ያለ ባህሪ ያየሁባት እና የሆነ ቀን ምን ሆና ነው ምናምን ብዬ ለማውራት ሞከርኩኝ። ምንድነው እንደዚህ የምትሆኝ? ወንድምሽ እኮ ነው ላንቺ ብሎ እኮ ብዙ ነገር አድርጓል። ኢቭን ለባህል እንኳን ሲመጣ ብዙ ነገር ነው ይዞ የሚመጣ። ከባህል ውጪ ደግሞ ቤት አይውልም። የምትናፍቂው ወንድምሽ ነበር እኮ እንዴት እንደዚህ ልታረጊ ትችላለሽ ምናምን ብዬ በጣም ብዙ ነገሮችን አወራት። እኔን በቃ የመስማትን ፍላጎት የላትም ጭራሽ። በቃ ማለት ስለ የሆነ እንደ ንቀትም እንደ ፌዝም በቃ ጭራሽ ማዳመጥም አትፈልግም። አይመለከትም። በማይመለከት ነገር አትግባ ምናምን በቃ ተደጋጋሚ ቃላቶችን ብዙ ነገሮችን ስመክራት ጭራሽ አንተ የራስን ህይወት ነው ስለኔና ስለሱ ምንም አይመለከትም አያገባ ምናምን እያለች ተደጋጋሚ ስትለኝ በቃ እኔም ነገሮች በጣም ስልችት አሉኝ። ማለት እንዴት ሴት ልጅ የዚህን ያክል በወንድሟ ትጨክናለች? ሴት ልጅ ነበረች አይደለ? ባንስ እንደ እናትም እንደ እህትም ሆና ታናሽ ብትሆንም ወንድሟን ማስተማም ያለባት እሷ ነበረች። ግን እንደዛ ነው አይነት ነገር ሳይባት በቃ ትንሽ ነገሮቹ ያስጠላልና እሱ ግን ኢቭን እንደዛ ሆኖ ራሱ ክፉ ነገር እየተናገረችው ራሱ እህቱን ነው የሚገርመው ነገር። እሺ ማለት ግን ይሄ ጭቅጭቅ የተፈጠረው ተመቶ ቤት ከተቀመጠ በኋላ ነው ወይስ ከዛም በፊት እንዲህ አይነት ጭቅጭቆች ነበሩ? ከዛም በፊትም ያው የዚህን ያክል የገነን አይደለም እንጂ ያው ትንሽ ጸባዋ እየተቀያየረ መምጣት ከጀመረ ትንሽ ቆይት ብሏል። ያው ትምህርቷንም ከሱ ከመመታቱ በፊት አቋርጣለች የሚባል ወሬ ሰምቻለሁና እውነት ነው ውሸት ነው ምናምን እያልኩኝ እንትን ስል ተደጋጋሚ ያው እንደማትሄድ ምናምን ወሬ ሰማሁ እና ካቋረጠች ራሱ የተወሰነ ጊዜ እንደሆነ ሰምቻለሁ። ማለት በጣም ግራ የሚገባ ነገር ነው እየነገርከኝ ያለው። እኛ እስከምናውቀው ሰዓት ድረስ እሷ ትምህርቷን በስነ ስርዓት እንደምትከታተል የነበራተንም ደግሞ በትምህርት ቤት የነበራተንም ነገር የምናውቀው ነገር ነው። በጣም ጎበዝ እና በጣም ጂነስ የሆነች ተማሪ እንደነበረች ነው የምናውቀው። በዚህ ልክ አሁን አቁማለች የሚል ነገር እኔ መስማትን ያው ለእኔ በጣም አዲስ ነገር ነው እየሆነብኝ ያለው። ብዙ ነገር ታውቃለህ ብዬ አስባለሁና እየነገርከኝ ያለው ነገር ደግሞ ብዙ ነገሮች እንደተቀያየሩ ነው እየነገርከኝ ያለውና ምንድነው ማለት ምናልባት የምታውቀው ነገር ካለ ነገረኝ እስቲ። ምክንያቷ ምንድነው? ትምህርት እስከማቆም ድረስ ጸባይ እስከመቀየር ድረስ ይሄ ሁሉ ነገር ውስጥ እስከመግባት ድረስ ያደረሳት ነገር ምንድነው? ያው እኔ በጣም የዛን ያክል ብዙ ማውቀው ነገር የለኝም፣ ግን ጎረቤት ከመሆን አንፃር አንዳንድ ነገሮችን እሰማለሁ። ስለ ቤቱን ውስጥ ሲጨቃጨቁ ምናምን ሲል
እንደዚህ ላፊ ቃላቶች ምናምን ሲነጋገሩ ሰማለሁ እንጂ የዛን ያክል በደንብ ጥልቅ ብዬ ማውቀው ነገር የለም። ግን ምናልባት እኔ ስገምት የሚመስለኝ የሷ አንድ ጓደኛ አለቻት። በፊት በጣም በቃ ምርጥ ጓደኛ ማቾች ነበሩ። ሲጣሉ ማይቻል አላውቅም፣ ክፉ ቃልም ሲነጋገሩ ማይችም አላውቅም። ግን የሆነ ሰዓት ላይ እሱ ከመመታቱ በፊት የሆነ ነገር ሲባባሉ ሰማዋቸው። በአንቺ ምክንያት ነው፣ በአንቺ ጦስ ነው እዚህ ህይወት ውስጥ የገባሁት። በቃ አንቺን ማግኘት አልፈልግም፣ በቃ አጠገቤ እንዳደርሽ ምናምን በቃ የሆነ በጣም ኃይለኛ ክርክር ሲከራከሩ ሰማዋቸውና ስገምት ከሷ ጋር ያላት ግንኙነት እሷ ያቺ ጓደኛዋ ልትሆን ትችላለች ብዬ ገመትኩ። አንደኛ ከትምህርቷም ያው ጎበዝ ተማሪ ነች፣ በፍጹም ታቋርጣለች ብለን እኛም አንገምትም እንደ ጎረቤት። እንደውም ጥሩ ደረጃ ነበር የምንጠብቃት። ግን ከሷ ጋር ከጀመረች በኋላ ሊሆን ይችላል ያቋረጠችው። አንደኛ ይሄንን ቃላት ስትናገር ስለሰማዋት በአንቺ ምክንያት ነው ህይወት የተበላሸ ካለች ሌላ ምንም ለመገመትም ይሄ ቀላል ነገር ነው። ምክንያቱም ጓደኛዋ ባለየ ብትሆን ነው ይህን ክፉ ቃል ልትናገር የምትችለውና በሷ ምክንያት ይመስለኛል እንጂ ስገምት። ማለት ስለ ልጅቷ የምታውቀው ነገር አለ? አውራት ስለነበረች ስለ ጓደኛው የምታውቀው ነገር አለ? አይ ስለ ጓደኛው እንኳን የዛን ያክል ማውቀው የለም። ስለ በቃ ጥሩ ጊዜ ነበር የሚያሳልፉት ሳያቸው ማለት ነው። ክፉ ቃልም ይነጋገራሉ ብዬም አስቤ አላውቅም። ግን ያው ጥሩ ጓደኛ ትመስለኝ ነበር። እኔ አሁን ላይ እኔ እንጃ ጥሩቱ መጥፎቱ ለበቀ ያላውቅም፣ ብዙ ማውቀው መረጃ የለኝም። እሺ ምናልባት እሷን አግኝተን ልናወራት ምንችል ከሆነ ምናልባት ስላለችበት ቦታ የት እንዳለች የምታውቀው ነገር አለ? ማን እህቱን ነው ወይስ ጓደኛው? ጓደኛዋ። አረ ችግር የለውም። ስለ ጓደኛዋ ከሆነ ቤቷንም በደንብ ስለማውቀው ላሳይህ እችላለሁ። ስለዚህ ስለሷ ስላለችበት ስለ እያንዳንዱ ነገር ታውቃለህ ማለት ነው? አዎ ጓደኛዋ አለች፣ ጎረቤቴ ጓደኛ አለች። እንዴት አላውቅም ብለህ? እሺ እንደዛ ከሆነ ያው ስላሉት ነገሮች ስለ እያንዳንዱ ነገር ምናልባት ቅርበት ስላላቸው ከሷ የምናገኛቸው መረጃዎች ሊኖሩ ስለሚችሉ አሁን አንተ ላይ የጓደኛዋን ቤት ለኛ ታሳየናለህ ማለት ነው። ነገር ግን እስቲ በመጨረሻ የምትነግረኝ ነገር ካለ እስቲ ንገረኝ። ማለት እዚህ ቤት ስላለው ነገር ሌላ ያልነገርከኝ ነገር ምናልባት ደግሞ ሊጠቅም ይችላል የምትለው ነገር ካለ ንገረኝ እስቲ። ያው እኔ እስካሁን ባለው ነገር በቃ ከዚህ ውጪ ከነገርኩ ውጪ በጣም የተለየ ነገር አይችም አላውቅም። ማለት የዛን ያክል እኔ በደንብ ማባብረን አንድ ቤት ስለማኖር የዛን ያክል ጥልቅ ያለ ነገር አላውቅም። ግን ጎረቤት ከመሆን አንፃር አንዳንድ ነገሮችን ያው ወጣ ብለው የሚሰሙ ነገሮች ነው እንጂ የምሰማ የውስጥ ሚስጥር እንኳን ብዙም የማውቀው ነገር የለም። እሺ አሁን ላይ ከኛ ምንም አይነት ጊዜ ማባከን ስለማንፈልግ በዚህ ጉዳይ ላይ ምንም አይነት ጊዜ መፍጀትም ስለማንፈልግ የክሩ አባሎቻችን አሉ፣ ከነሱ ጋር ትሄድና የዛችን የጓደኛዋን ቤት ታሳያቸዋለህ ማለት ነው። እዛም ያው እሷ የምትገኝ ከሆነ ካለችበት ይዘዋት እንዲመጡ ስለምንፈልግ ማለት ነው። መምጣት ስላለባት እዚህ ጋር ስላለው ነገር ማውራት ስላለብን ለነሱ ታሳያቸዋለህ ማለት ነው። እስቲ ይዛችሁት ሂዱና ቀጥታ ያለችበት ማለት የምትገኝበት ቦታ ላይ ይዛችኋት እንድትመጡ ፈልጋለሁ። ይሄ ምንም ጊዜ የሚሰጠው ምንም አይነት ጉዳይ አይደለም። ምክንያቱም ጓደኛችን በዚህ ልክ እንደዚህ ተጎድቶ በዚህ ልክ ይሄ ሁሉ ነገር ደርሶበት አርፈን የምንቀመጥበት ወይም ደግሞ ጊዜ የምንፈጅበት ምንም ነገር ስለሌለ እባክህ ተነስና ና ከነሱ ጋር ሄድና ትላቸዋለህ። ያው ቤተሰቦቼ ማለት የተፈጠረውን ነገር እንግዲህ እንዳያችሁት ነው። ማለት በጣም ግራ የሚገባ ነገር ነው። እኔ አንደኛ መጀመሪያ ደረጃ ላይ እኔ እስከማውቀው ድረስ እንደዚህ ይሄ ሁሉ ነገር ደርሶበት ይሄ ሁሉ ችግር እንዳለበት ምንም ማውቀው ነገር የለም። ለምሳሌ በጣም ምን ውስጥ እንደገባ እንዲህ አይነት ችግር ውስጥ እንዳለ እንኳን ማናችንም ነው ማናውቀው። ነገር ግን በዚህ ልክ ማለት እኔ እንደዚህ ይሆንብናል ብዬ ማስቤም አላውቅም። ምን ይሁን ምክንያቱ ምን ይሁን ምንም ማውቀው ነገር የለም። ነገር ግን የፈለገ ቢሆን ቤት እንዳንገባ እስከመፈለግ ድረስ ውጡልኝ እስከማለት ድረስ አይናችሁን ላይ አልፈልግም እስከማለት ድረስ እኔ የማንንም እርዳታ አልፈልግም እናንተንም አልፈልጋችሁ ማንንም አልፈልግም እስከማለት ድረስ ያደረሰው ነገር ምን እንደሆነ በጣም ግራ እየገባኝ ነው ያለው። ምክንያቱም እህቱ ምን ላይ ነው ያለችው? አሁን ላይ ይሄ ሁሉ ነገር እያደረገ ያለው ይሄ ሁሉ ነገር እኛንም እዚህ ነገር ውስጥ እንትን እያለን ያለው በእህቱ ምክንያት እንደሆነ ነው እየተናገረ ያለው። ያው ቅድም እንደነገርኳችሁ ውጪ ላይ ያው የክሩ አባሎቻችን ሁሉም ጓደኛሞች ስለሆኑ ያወሩት ትሪት እያደረጉት ይገኛሉ ብያቸዋለሁ። ቅድም ማረጋጋት ባለባቸው ልክ ያው እያረጋጉት ይገኛሉ። አሁን ላይም ትንሽ እንደተረጋጋም ነግረውኛልና
ነገር ግን ይሄ ሁሉ ነገር የደረሰበት አንደኛ ለኛ አለማውራቱ ይሄ ሁሉ ነገር እንግዲህ እህቱ ትምህርት እስከማቆም ድረስ እንደደረሰች ነው እየሰማን ያለነው መረጃ። እኛ እስከምናውቀው ድረስ እህቱ በትምህርቷ በጣም ጎበዝ እንደሆነች በጣም ብዙ ተስፋ እንደሚጥልባት እህቱ በቃ እያንዳንዱ ነገር የሚያደርገው ነገር ለእህቱ ሲል እንደሆነ ወደፊትም ደግሞ ከእህቱ ጥሩ ነገር እንደሚጠብቅ ጥሩ ነገር እንደሚያገኝ ነበር የምናውቀው። ይሄን ነገር ብቻ ነበር ቤተሰቦች። ነገር ግን አሁን ላይ እየሰማን ያለነው ነገር ደግሞ እህቱ ሰክራ እስከመምጣት ድረስ ስለ ስንት ነገር የምትጠበቅ እህቱ ምን ውስጥ ገብታ ነው ይሄ ሁሉ ነገር እየሆነባት ያለው? ጸባይዋ ተቀያይሯል የሚል ነገር ነው እየሰማን ነበር። ምንድነው የገባችበት ነገር? እሷ ምን ውስጥ ገብታ ነው ይሄ ሁሉ ነገር እየተፈጠረ ያለው? እሱስ ደግሞ ስለ እህቱ ምን ሰምቶ ነው በዚህ ልክ እያለቀሰ አጥቻታለሁ እስከማለት ድረስ የደረሰው? በምን ምክንያት? ብቻ ምን እንደተፈጠረበት ያለውን ነገር ከራሱ ጋር ማውራት እንፈልጋለን። አሁን ላይ የክሩ አባሎቻችን ያው ጓደኞቻችን ናቸው። ሁሉም እዚህ ያለው ቤተሰብ ነው። ሁሉም እንደ አንድ ቤተሰብ ነው የሚታየውና አውርተውታል። በደንብ ማረጋጋት ባለባቸው ልክ አረጋግተውታል። ያው እሱም ሲጀመር መጀመሪያ ደረጃ ላይም እንደዚህ ሊል የቻለው ከኛ ጋር ጥላቻ ኖሮት ወይም ደግሞ እኛን ጠልቶን ወይም ደግሞ ሌላ ነገር በሌላ ምክንያት ሳይሆን የገባበት ችግር ስሜት አያርጉት ነው የሁሉ ነገር ሲናገር የነበረው። ቅድም እያንዳንዱ ነገር ሲያደርግ የነበረው በቃ የደረሰበት ነገር ሆድ አስብሶት ነው ያው ሁሉ ነገር ሲናገር የነበረውና አሁን ላይ መረጋጋት ባለበት ልክ ተረጋግቷል። ማለት ከኛ ጋርም ማውራት ይኖርበታል። ምክንያቱም እያንዳንዱ ነገር የሚፈታው በማውራት ነውና ያለውን ነገር የተፈጠረውን ነገር ያው ከእህቱ ጋር ምን አይነት ግጭት ውስጥ እንደገቡ ምን አይነት ነገር ውስጥ እንደገቡ ያለውን ነገር እያንዳንዱን ነገር ከሱ ጋር ቆይታ የምናደርግ ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ ሁሉንም ነገር ከሱ አንደበት እንሰማለን። ለማንኛውም እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ አብራችሁን ቆዩ። ያው ተመልሰናል። አሁን ላይ በደንብ ተረጋግቷል። ማለት እንደ ቤተሰብ ማውራት ያለብን ነገሮች ከካሜራ ጀርባ ብዙ ነገሮች አውርተውታል። ለአጠገብ ያሉ የክሩ አባሎቻችን ሁሉንም ያለውን ነገር በግልጽ አውርተውታል። ለእናንተ ደግሞ ግዴታ ለእናንተ ማሳወቅ ስላለብን ቤተሰቦቼ ከእናንተ ጋር እዚህ ቁጭ ብለን ስላለው ነገር ስለ ሁሉም ነገር ደግሞ በድጋሚ አብረን የምናወራ የሚሆናል ማለት ነው ቤተሰቦቼ። ስለዚህ ሊነግረን የሚችለው ብዙ ነገሮች ይኖራሉ። እሱን ደግሞ ከሱ አንደበት ነው የምንሰማውና መጀመሪያ አሁን ላይ እንደዚህ ስለተረጋጋህ ራሱ እኔ በጣም ደስ ብሎኛል። ማለት ቅድም የነበረህ ነገር ነበረ ያለው ነገር የተፈጠሩት ነገሮች አሉ እና እሱን ሳስቡላ እኔ ማለት በጣም ነው የሚጨንቀኝ። ምክንያቱም ያለብንን ነገሮች ያው አንተም ታውቃለህ፣ ሌላም ጭንቀት ውስጥ ነው ያለነው እኛም በእርግጥ። ነገር ግን አንተ ጋር መምጣት ባለብን ልኩ እየመጣን ነበር። ማጣራት ያለብን ነገሮች እያጣራን፣ ስለአንተ ቼክ ማድረግ ያለብን ነገሮች እያንዳንዱን ነገር እያጣራን ነበር የምንገኘው እኛ። ነገር ግን አሁን ላይ ምን ተፈጥሮብህ ነው? እኛ ማናውቀው ነገር ለኛ የደበከን ነገር ምንድነው? አሁን ላይ እኔ እሱን ነገር ነው ግልጽ እንድታደርግልኝ የምፈልገው። ምክንያቱም እኛ እንደ ቤተሰብ ነን አይደል? የትኛውንም ችግር አንድ ላይ ነው የምንፈታው። እያንዳንዱ ነገር እንኳን አይደለም የኛን ችግር አይደለም የውጭን ሰው እንኳን ችግር አንድ ላይ ስንፈታ የኖርን ሰዎች ነን አይደል? በዚህ ልክ ተደባብቀን ነገሮችን እንትን ብለን የምናልፍበት ነገሮች መፈጠርም የለባቸውም ሲጀመር መጀመሪያ ደረጃ ላይና ምንድነው እስቲ የገጠመህ ነገር ምንድነው የተፈጠረው? እስቲ ያለውን ነገር ንገረኝ እስቲ። እኔ እናንተን እኮ ጠልቼ አይደለም ወይ እናንተን እንዳትመጡ ምናምን ፈልጌ አይደለም። እዚህ ብዙ የተበላሹ ነገሮች አሉ። በእኔና በእህቴ በኩል በጣም ብዙ ነገሮች የተበላሹ። ኖርማሊ ከታመምኩም በኋላ ብዙ ያልጠበቅኳቸው ነገሮች ነው የተከሰቱት። በእህቴ በኩል በጣም ብዙ ነገር በቃ ራሴን እንደወቅስ ራሴን ነገር ውስጥ እንዳረግ በቃ በስራዬ በፊት በምሰራው ሰዓት በጣም ነው የተበሳጨው። በዚህ ስራ ብዙ ነገር ነው ያጣሁት። በጣም ብዙ ነገር በቃ እህቴ በጣም ብዙ ነገር ነው የተናገረችኝ። እህቴ እንደዚህ ትሆናለች ብዬ አስቤ አላውቅም። በጣም ብዙ ነገሮች ነው በቃ ሰክራ ትመጣለች። በቃ እንደዚህ ታመሜ እንኳን ልትረዳኝ አልቻለች። በዚህ ልክ ትጨክንብኛለች ብዬ አስቤ አላውቅም። በጣም ብዙ ነገሮች ነው በቃ የምትናገረኝ። እኔ በቃ ራሴን እንደወቅሰው ነው ያደረገችኝ። ለሷ ጊዜ መስጠት በነበረብኝ ጊዜ አልሰጠኋትም። ለመበላሸቷ ምክንያትም እኔ ነኝ። በቃ በአሁኑ ሰዓት ያለዋት እኔ ነኝ፣ ያለችኝ እሷ ነች። ቤተሰብ የለንም፣ ቅድም ነግሬያለሁ። ለሷ ምንም ጊዜ በቃ ስራ ነው። ኖርማሊ ለሷ ጊዜ የምሰጥበት ስራ ነው። በአሁኑ ሰዓት ራሴን ማስተካከል ነው የምፈልገው።
ከዚህ በሽታ ድኜ እንዴት አድርጌ እያንዳንዷን ነገር ማስተካከል ስላለብኝ ነው በአሁኑ ሰዓት እያሰብኩ ያለው። ለዛም ነው ውጡልኝ ብዬ በቃ እናንተን ሳያችሁ ራሱ በቃ ትዝ ይለኛል። ገብቷል አይደል? እንጂ ጠልቻችሁ እናንተን ጠልቻችሁ አይደል? ጓደኞቼ ናችሁ፣ ብዙ ነገር አሳልፈናል። ግን እህቴስ የእህቴ ህይወት ተበላሸ። በዚህ ስራ ምክንያት የአንዷ እህቴ በጣም ወዳት የእህቴ ህይወት ተበላሸ። አሁን እንዴት አድርጌ እሷን ህይወት መመለስ አለብኝ የሚለው ደረጃ ላይ ነው ያለሁት። ስለምንም ነገር አይጨንቀኝም፣ ስለ ስራ አይጨንቀኝም። በአሁኑ ሰዓት የእሷን ህይወት ማስተካከል ነው ፈልገው። የምትናገሪ ንግግሮች በጣም ከባድ ንግግሮች ነው የምትናገሪ። ለኔ ጊዜ አልሰጠኝም። የምትመልስልኝ መልስ በጣም ነው የሚያስጠላው። ታምሜ ተኝቼ እንኳን ይሄን ያህል ከጨከነችብኝ ምን ያህል በድያት ነው ራሴን እየወቀስኩት ነው ያለሁት። በአሁኑ ሰዓት በጣም ከባድ ነገር ውስጥ ነው ያለሁት። አልተረዳችሁም? እሺ ግን ያው ማለት ስለኛ ስራ ማለት የሚታወቅ ነገር ነው። እኛ እዚህ ስራ ውስጥ መጀመሪያ ደረጃ ስንገባ ታውቃለህ፣ እኛን በጣም ነው ስራው የሚፈልገን። ብዙ ነገሮች ነው የሚፈጠሩት፣ ብዙ ነገር ሀፕን ሊያደርግ ይችላል። ምንም እንትን የለም። ይሄን እንዲህ አይነት ነገር ሊፈጠር እንደሚችልም የሚታወቅ ነገር ነው። ነገር ግን ደግሞ አሁን ላይ አንተ ማወቅ ያለብህ ነገር እኔ አሁን የተውከው ነገር ብዬ ማስበው የትኛውም ችግር ሲመጣ የትኛውም ነገር ሀፕን ሲያደርግብን አብረን ነበር ስንወጣው የነበረው። የትኛው ምንም ነገር ይሁን አብረን ነበር ስንወጣው የነበረው። እኛ ለአንተ እህታችን አይደለች እንዴ? ማድረግ ያለብን እስካለብን መሄድ እስካለብን ነገር መሄድ የምንችል ሰዎች እናርን እንዴ? እንዴት ሲጀመር አንተ ብቻህን እስክታገግም ጠብቀህ ድጋሚ እህትህም ሌላ ነገር ውስጥ ገብታ ብትጠብቅህ ምንድነው የሚውጠህ? ይሄን ነገር ለኛ ነግረህን ማድረግ ያለብንን ነገሮች አብረን እንድናረግ ነበር ማድረግ የነበረብን። ኖርማል እኮ ያልቻለሁት ያን ነገር አሁን እናንተን ማግኘት ያልፈለኩት ስራዬን ማስታወስ ስለማልፈልግ መስራትን ያልፈልግም ማለት ወርቋ እህቴን እኮ ያጧት። ምን ያህል የሰው ልጅ እንዴት እንደተለወጠች ብታይ ግራ ነው የሚገባ። በቃ ያቺን የመሰለች መልካም ልጅ በትምህርቷ ጎበዝ ነበረች፣ በአንዴ ነው በቃ የተቀየረች። ጭራሹኑ ይኸው ጥላኝ ጠፋች። ይኸው 3ኛ ቀኗ። ይሄ ጎረቤቴ ባይኖር ይኸው እሱ ነው እንደ ወንድምም ሆኖ ይኸው እያስታመመኛል። እንደዚህ ታመሜ ጥላኝ ሄደች። ምን ቢያጋጥማት እንደሆነ ምን ይሄን በድያታለሁ አውቃለሁ፣ ግን በጣም ከባድ ነው። በቃ እህቴ ምን እንደሆነች አላውቅም። የዚህ ሁሉ ተጠያቂ እኔ ነኝ። አሁንም ትንሽ እስካገግም ነው እያንዳንዷን ነገር አጣርቼ ደርስበታል። አሁንም እኔ አንተን ነው የምወቅስህ። ምክንያቱም 3 ቀን የሚያክል ከቤት ወጣ እህትህ ቤት ውስጥ 3 ቀን ሙሉ ሳትኖር ይሄ ሁሉ ነገር ደብቀህን ለኛ ማቆየትህ ራሱ በጣም ትልቅ ጥፋት ነው። እኛ ሲጀመር ማለት ነው ካንተ ጎን ምንርቅበት ሰዓት አይደለም እኮ ይሄ ሰዓት ማለት እኛ ለሰዎች አይደል እየተረፈን ያለ ነው። ሰዎችን ለማገዝ አይደል እንደ ሁሉ ነገር ቤተሰቦቻችን ኤቭሪ ነገር እንትን ብለን ሰዎችን ለማገዝ ሰዎችን ለመርዳት አይደል እንደ ይሄን ስራ እየሰራን ያለ። ይሄን ችግር ደግሞ የኔ ችግር አልተረዳኸኝም። ስለዚህ አሁንም ቢሆን ከዚህ ችግር አብረን ነው እንጂ ይሄን ችግር መቅረፍ ያለብን ይሄን ችግር መፍታት ያለብን አብረን ነው እንጂ እንዴት ነው በተናጠል የሚሰራ ስራ እኮ ምንም ስራ የለም። ሲጀመር አንተም አሁን በዚህ ሰዓት ይኸውልህ ብቻህን የምትጨነቅበት ምንም አይነት ምክንያት የለም። ምክንያቱም እህታችን ነች። ሲጀመር እዚህ ነገር ውስጥ ከገባህ ሰዓት ጀምሮ እዚህ ስራ ውስጥ ከገባህ ሰዓት ጀምሮ ቤተሰባችን ደግሞ ቤተሰብህ እንደሆነ ተማምነንና ቃል ተገባብተን የገባነው ነገር ነው ይሄን ስራ ስንጀምር። ስለዚህ አሁን ላይ ብቻህን የምትጨነቅበት ነገር የለም። አሁን ማድረግ ያለብንን ነገር ማድረግ ጀምረናል። ቅድም ከጎረቤትህ ጋርም ቆይታ አድርገናል። ነገር ግን በዛም መሰረት እንግዲህ ባገኘናቸው መረጃዎች መሰረት ስለእህትህ ማረጋገጥ ያለብን ነገሮች አሁንም ወደ ስራ ገብተናል። ያገኘናቸው መረጃዎች አሉ። ለምሳሌ ጓደኛ እንዳላት ነግሮናል እሱ። ከሷ ጓደኛ ደግሞ ማግኘት ያለብን ነገሮች ስላሉ አሁን ላይ ያው የክሩ አባሎቻችንን ልከናል እሷን ይዘዋት እንዲመጡ ቀጥታ ወደዚህ እና ስላለው ነገር እስቲ ንገረኝ። ስለ ጓደኛዋስ ምን ታውቃለህ? ምን ያህል ግንኙነታቸው ምን አይነት ግንኙነት ነው የሚለውን ነገር እስቲ ንገረኝ። እኔም ኖርማሊ ትንሽ ላገግም ብዬ ነው እንጂ ብዙ ነገሮችን ለመሞከር ወደኋላ አለ። ያው ሁሉንም ነገር ታውቃለህ አይደል እንዴ? የሥራ ባልደረቤን አብዛኛውን ጊዜያችንን በስራ ነው የምናሳልፈው። ውጭ የምናድርበት ጊዜ አለ፣ ክፍለ ሀገር የምንሄድበት ጊዜ አለ አይደል እንዴ? ጊዜ ሰዓት የለንም። እኛ ለስራችን ስንል በጣም ታታሪዎች ነን። ሁላችንም እንተዋወቃለን፣ ሁላችንም ጓደኛሞች።
ለመበላሸቷ ምክንያት ዋነኛውም እሱ ነው። እሷን ብዙ አለመቅረብ። እሷም አሁን ታምሜ በተኛሁበት ሰዓት የምትናገረኝ ነገር ያ ነው። አንተ ጊዜ ሰተኸኝ ቢሆን ኖሮ አንተ ለኔ የሆነ ነገር እንደዚህ ብለኸኝ ኖሮ ለኔ ገንዘብ ከመስጠት ውጪ ወንድም ይሄን ነገር ቸገረኝ ሲልኝ ዝም ብለህ ገንዘብ ከመላክ ውጪ ለኔ ቦታ ሰተኸኝ ታውቃለህ ወይ? አብረን ጊዜ አሳልፈን ታውቃለህ? እንደ ታላቅ ወንድም መክረኝ ታውቃለህ ወይ? ምክንያቱ አይደለም ነው ብዙ ምክንያት እኔ አላቅም። ግን ይኸውልህ ሆነም ቀረም አሁን ላይ የተፈጠሩት ነገሮች አሉ፣ ተፈጥረዋል አሁን ላይ። ነገር ግን አሁን ወደ መፍትሄው ነው መሄድ ያለብን። ምክንያቱም ከዚህ በፊት የተፈጠሩትን ነገሮች ምንም መመለስ ማንችላቸው ነገሮች ስለሆኑ አልፈዋል። የኛ ስራ ደግሞ ከቤተሰቦቻችን እንደሚያርቀን የሚታወቅ ነገር ነው። እንኳን አይደለም ከቤተሰቦቻችን ለራሳችን እንኳን እኮ ጊዜ ማንሰጥበት ብዙ ጊዜያቶች አሉ። የምታውቀው ነገር ነው። ይሄ ሁሉ ነገር እንዳለ እያወቅ ወደ ኋላ መመለስ የለብንም። አሁን ምንድነው መፍትሄው ነው? መፍትሄውን መፈለግ ነው። እህትህን ደግሞ ከገባችበት ነገር ካለችበት ነገር ማድረግ ያለብንን ነገር ሁሉ አድርገን ወደ ቀድሞ ነገሯ እንደምንመልሳት እንደምናገኛት በዚህ አጋጣሚ ቃል ልገባለህ ነው የምፈልገው። እኔ እንደውም ሲጀመር ካሁን በኋላ ስራ ይሆንላ ነው ማረጋት እህትህን የገባችበት ገብቼ ማድረግ የሚገባኝን ነገሮች እያንዳንዱን ነገር አድርጌ አንተ ምንም ጭንቀት ሳትገባ ምንም ነገር ሳትሆን ቀጥታ እጄ ላይ እንደማስገባልህ እንድታቅ ፈልጋለሁ። ወንድምነታችን በዚህ ካልሆነ በምንድን ነው ሊገለጽ የሚችለው? የኛ እህታችን እህት መሆኗ የሚታወቀው በዚህ ነው። ይሄን ነገር ስናደርግ ነውና ስለዚህ አሁን ላይ ማድረግ የምንችለውን ነገር እያንዳንዱን ነገር ማድረግ ያለብንን ነገሮች እናረጋለን። አሁንም ኦሬዲ ጀምረናል፣ መንገዱን ጀምረናል፣ እርምጃውን ጀምረናል። ወደሷ መሄድ ባለብን ልኩ ሄደን እህትህን ከገባችበት ነገር ውስጥ እናወጣታለን። ወደ ቀድሞ ነገሯን መልሳታለን። የተፈጠሩት ሁሉ ነገሮች እንዲረሱ ነው የምናደርገው። ስለዚህ አሁን ላይ ወደ መፍትሄው ብቻ እንድናስብና እንድናተኩር ነው የምፈልገው። አሁን አንተም ራስን ጠንከር አድርግ። በቃ እንዲህ አይነት ነገር ሀፕል ሊያደርግ እንደሚችል የሚታወቅ ነገር ነው። የኛ ስራ ላይ ከዚህም በላይ እኮ ይሆንብናል አይደል? የምታውቀው ነገር ነው። የነሚኪ ቤተሰቦች ላይ የተፈጠረውን ነገር የምታውቀው ነገር ነው። ከዚህም በላይ ከዛም በላይ ብዙ ነገሮች ነው ሊፈጠሩ የሚችሉ። ስለዚህ አሁን ላይ ምንድነው ማድረግ ያለብህ? ራስህን አጠንክር። ራስህን በደንብ አስታም። ዜን እኛም ማድረግ ያለብንን ነገሮች እንድናረግ በቃ እንድትፈቅድልን ብቻ ነው የምንፈልገው። ምክንያቱም ብቻህን አሁን የምትጨነቅበትም ጊዜም አይደለም ምክንያትም የለም በዚህ ሰዓት። ስለዚህ ይሄን ነገር ካደረግን ሁሉ ነገሮች ቀላል ነው የሚሆኑት፣ አልጋ ባልጋ ነው የሚሆኑት። ከዚህ በኋላ እንድታረግልኝ የምፈልገው ነገር ምንድነው? ሲጀመር ካሁን በኋላ ስለ እህትህ ጉዳይ ያለውን ነገር እያንዳንዱን ነገር አብረን የምንሰራ የኔና ያንተ ስራ ነው ሊሆን የሚገባው። ሲቀጥል ያረካቸው ነገሮች አሉ። እኛን አልፈልጋችሁም ብለህ ከዚህ ቤት እኛ የሰየምናቸውንም ሰዎች አንተን እንዲያግዙ እንዲንከባከቡ ያስቀመጥናቸውንም ሰዎች ከዚህ ቤት አባረራቸዋል። እኛን ጭራሽ አንፈልግም ብለሃል። ነገር ግን ይሄን ነገር እንድታረግ ከዚህ በኋላ አልፈልግም። ሁሉንም ነገር ምንም ነገር ሳንደባበቅ ያለውን ነገር ሁሉንም ነገር ትነግረኛለህ። በዚህ መንገድ እህትህን አብረን እናገኛታለን ማለት ነው። ይሄን ነገር ብቻ ነው እንድታረግልኝ የምፈልገው። እሺ እኔ እኮ ያው ለእህቴ ስል ነው እኮ ይሄን ሁሉ ነገር ሳረግ ነው። ጓደኞቼ ናችሁ እናንተ። እሺ ከማለት ምን ይደረግ? እሷን ለማግኘት እሺ ያው እሷን ለማግኘት ማድረግ የሚገባንን ነገሮች በሙሉ እናደርጋለን ማለት ነው። እሺ ቤተሰቦቼ ማለት አሁን ላይ ያው ምልክት እየሰጡኝ ይገኛሉ። ጓደኛዋ መታለች እዚሁ ነው ያለችው። ስለዚህ ከሷ ጋር ደግሞ ቆይታ አደርጋለሁ ማለት ነው። ከሷ ጋር ደግሞ ምን አይነት ነገር እንዳያሳለፉ እንደሆነ ያለችበትንም ሁኔታ ታውቃለች ብዬ አስባለሁ። ያው ለጓደኛ ብዙ የሚደበቅ ነገር ስለሌለ ብዙ ነገር ታውቃለች ብዬ አስባለሁ። ስለዚህ በቀጣይ እንግዲህ ቤተሰቦቼ ከሷ ጋር ቆይታ አደርጋለሁ ማለት ነው። በድጋሚ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ።